ይዋሻል፣ በጣም ይዋሻል። ሌላ ቤትም ገብተን ሞዴሬተር ስላለው ጠብ ባረገኝ አንድ ቀን ሞዴሬተር አሁን የሆነ የጠየቀን አንዱን አልመለስክም። ሞዴሬተር ለኔ ሞዴሬተር መመለስ ካለብንና ሞዴሬተር ገብተህ ከዘጋባቸው ቤቶች ንገረኝ ካልክ ምናልባት በውስጥ ባወራህ የተሻለ ይሆናል። አይ እዚሁ አደባባይ ላይ አደባባይ ላይ ሊሆን ከሆነ ስለዚህ በዛን ዕለት እያወራሁልህ እኮ ነው። አንተ የሆነን ሰው ብሎክ አደረከው። ዮኒ ጋር ሞዴሬተር የለኝም። ዮኒ ቶሬንቶ ጋር ብሎክ አደረከው። እኔ እንግዲህ የለኝማ ሞዴሬተር የለኝም። እሱ ጋር እኔ ሞዴሬተር አለኝ። እዛ ገብቼ ሳየው ብሎክ የተደረገው ባንተ ነው። ኦልሬዲ አንድ በል ቤዛ የምትባለው ጋር የእንትና ጋር ኖርማሊ የነጫልቱ ከዝን ጋርም የሆነ ሰው ብሎክ አደረክ። እዛም ሞዴሬተር ነኝ ገብቼ ሳይ ባንተ ነው ብሎክ የተደረጉት። እሺ የተደረጉት ልጆች ደግሞ አሁን ከጉዳዩ ጋር የተያያዙት ብር የጠየቁ ልጆች ናቸው። ዛት ሴት ሁሉም ቤት አለው ሞዴሬተር። በሌላ ሰው አስወርዶኛል፣ ከነ ሙባረክ ጋር አስወርዶኛል። ከሙባረክ ቤትም ማለት ነው። ሙባረክ አብረው ነው የሚሰሩት። የወለጋንም ኦዲት ሙባረክና እሱ የወለጋን ብር ራሱ ከ19 ሺህ ብር የቀነሰ ከዛ እኔ እየደወልኩኝ ለምንድን ነው ይሄ ብር የሚቀንሰው ስለው አይ ሰዎቹ እያወጡት ነው ለምንድን ነው የማይላከው ብለው እንዴት እንዳደረገው እሱ ራሱ ግን ለሱ አይጠቅመውም። ነግሬዋለሁ እኔ ራሱ የእውነት ነው። እና ለሀረሮችም 1 ሚሊዮን ብር ፕሮሚስ ገብቶ ያው እነ ማኪ ጠና እንደዚህ አድርጎ ለምንድን ነው ፍራኦል ማሸጠው ሰጥቻለሁ ነው የሚለኝ ለኔ። ሀረርጌ ተረቧል ሲሉኝ 1 ሚሊዮን ብር ነው የሰጠሁት። 1 ሚሊዮን ብር ነው ለሀረር ተረቧል ብሎ እና ይላል አይዶን ነው ያወራል ብዙ። እግዚአብሔር ይርዳው ቢያቆም አሪፍ ነው። በቃ በእውነት ያደርገው ፈንድሜ 500 ኢንካሻፕ ተበርታለች። ኡርጂ ቪክቲሞች እየመጡ ነው። እኔም ነበርኩበት። ሌላ ሙዲሻ ወይ ጌታ ሆይ እቹ ኡርጂ አንደኛዋችን ሆናት እንደው እንደ ሌላ ሰው መስላኛለች። በእውነት የኔ ጓደኛ ነበር አይደል እሱ የወለጋ ገንዘብን ኦዲት አድርግ ተብሎ ሙባረክ ቤት ሲካለም ደውሎልኝ በጣም ደንግጦ ነበር። ይኸው እቺ ኡርጂ ትንገርሽ እንግዲህ የመጀመሪያው ያደረገው የመጀመሪያ የወለጋ ብር እንዴት እንዳደረገ ኡርጂ ትንገርሽ። የመጀመሪያ ኡርጂ ትንገርሽ እሷ እንደውም እሷ ኢብሮ ሶሬቲ ቡ ሁነን ለብዙ ነን ሁሉም ሸሹ ይፈራሉ። ነው ትሽን እንዳልሽ ይፈርዱናሉ። ነራጁ ነው ምንም አይናገሩም። በውስጥ በኩል ግን መጠለኔ ምንድነው ግን ይሉኛል። በቃ ይኸው እሷ አለች አንደኛ የሰበሰብነው ለሊቱ ሙሉ እኮ ቁጭ ብለን ሰው አምጥተን ሰብስበን በእኛ ስም መጥቶ የሰጠ ሰው እኮ ትላልቅ ሰዎች አሉ። እኔ አሁን በእኔ ስም መጥቶ የሰጠ ሰው አለ። እውነት ነመ ጉዳ ጎፈንዲ ኤርጌከን ኬኔት ጅራ ነሞኒ ጉርዳ ነቤከን ትላልቅ ሰዎች ማለት ነው ለሪስፔክት። እሱ ግን ባላ ብሩ he never get the money to the ለሚያስፈልገው ሰው አልተላከም ብሩ። ከዛ ምንድነው ያለ ላኩልኝ ጎፈንድሚ ከጎፈንድሚ ተላከልኝ እና ብሩን እያወጡ ጨረሱት። ብሩን እያወጣዋል እሱ ነው አክሰስ ያለው ሰብሪና 500 ብር እዚህ ጋር የተበላች $7000 ወይኔ ለኡርጂሻ አንድ ሼር ላድርግላት። ኡርጂሻ ነበረች፣ ሶሬቲ ነበረች እዛ ላይ የነበር ነው ማለት ነው። እኔ ሶሬቲ፣ ኡርጂሻ ከካናዳ ሰቦንቱ ነበረች። የት ነው ሰቦንቱ? አወቃት አይደለ? ሰፖንት አዚ ልጅ አይደለች ሙስሊሟ ጓደኛዬ ናት። ታውቃለች እሷ በደንብ። በቃ ሁላችንም ነበርንበት። እኔ ደግሞ እንደው ከዛ በኋላ ጃርሱማ ውስጥ ነበርኩኝ፣ ሽምግልና ውስጥ ነበርኩኝ። ይኸው ያረገን ያሰደበን ይሄ ኧረ ያላደረገን ነገር ምን አለ? አንቺ በካሻፕና በዜል ነው የሰጠሽው 300 ካሻፕ 500 ዜል። የካሻፕ አልተቆጠረም እኮ ለልቲ እኔ ምንም ነበርኩ እኮ አንደኛ። ምንድነው የምታወሪው? በሱ ካሻፕና ዜል ነው የተሰበሰበው። ይኸውልሽ አንድ ነገር አንድ ያዳ እንዴት ለምን እንደዛ እንዳደረግን ታውቂያለሽ? ጎፈንድ ላይ ሰው አይቶኛን አይቶ እንደምሰጥ ሄደን እዛ ላይ ሰጥ። እሱ እንደው ካሻፕ አድርጉ ያለን ነበር። ቆይ ነው ኒኑ ላሌ ሀኬን ነው ጀኔ መቃኬ ነችረት ይላል። መጀመሪያ ያስገባው እኔ አንቺ ምን ያስገባው እዛ በቃ ለመትከኝ namni akka nu laalee kennu jennee kaan immoo kaashaappiin ergine kaan immoo goofandii irra kekkeenye bakka lamatti addaan baasnee akka namni nu laalee kennu zeeለም ጎፈንዲ ሚሊየም ሰጣችሁ ሰው ዶኔት እንዲያደርግ ኤግዛምፕል ነው። መጀመሪያ እኛ አስገቡ ተባለ። እኔ 1 ሺህ ብር አስገባው። ከዛ ማነው አንድ እሱ እኔኛ መጣው ተላ 1 ሺህ ብር ሰጠው። ሚሶታ ያለ ልጅ አለ አንድ ቀጭን ኤርትራዊ ምናምን አውቀዋለሁ። እሱ ማን ሳሚ ማን የሚባለው ሞዴ እሱ ሰጠ። ዳላስን አስገቢ ያለ 500 ብር ሰጠች። ሁሉ አልነበረኛ ግን ከዛ በፊት አንዴ ቆም ብለን የምናወራው ነገር ስላለ ነው። እሱ ከመግባቱ በፊት ማታ ተነጋገርን። እኔ ራጂ እሷም ኢብሮም ነበር። ሁላችን ተነጋግረን ኮሚቴ ሆነን እናርግ ተባለ። እሺ ተባለ። ጠዋት ተነስቶ ከፍቷል። ሁሉም እየደወሉ ወደ እኔ ከት እያሉ ይስቃሉ። እንዴ ፊራውዲ ትቻውሎ በራሱ ከፍቷል። ምንድነው እሱ አሉኝ። እኔ ደግሞ ስራ ላይ ነው። እንደውኛ እኮ ጠና ላይ እንትን ልልን ነበር እኮ። ከዛ
ምን ሆንክ አንተ አልኩት ደውዬ። አይ በቃ እኔ ማታ ክሬት አድርጌ በካምፓኒ ስም ጄፍሮ ብዬ ምናምን ብሎ ቀጠለበት። እኔ የሆነ እንዴ አንተ ተበሰብኩ እኮ ለህዝባችን እኮ ነው ሌላ ነገር አለ። እኔ እንቅልፌ ስራ ይብሉ ኮሎ አድርገን እኮ ቢስሚላህ የወለጋ ብር ፊራውልና ሙባረክ ነው የበሉት ማለት ነው። ኤግዛክትሊ እሱ ደግሞ ይከላከልለታል። ሽማግሌ ነው መጣ ከጀርመን ሰውዬ ያ የጀርመን ሰውዬ መጀመሪያ በውስጥ በኩል ነው እኮ የምናወራው ልዕልቲ የጀርመኑ ሰውዬ ይዞ መጣው። ሰውዬው ወዲያው ምንም እዛ ውስጥ የለም። ከኬንያ ጉርባ ወራ እንዴ ወይኔ ልዕልቲ ይኸው ድራማውን ብታይ አሁንም እኮ ከኬንያ እኮ አንድ ሶስት እኮ ተገዝቶልኛል። ልስን አንድ ነገር ስሚ ሙባረክ አንድ ደግሞ ፎሎወር ያለው ስማ አጠፋለሁ ፎሎወር አለኝ አለ ሼኪው ማለት ነው። በውስጥ በኩል አጠፋቻለሁ አለ እኮ እንደዚህ አለኝ። አይ ስለ ስርዓት ያዝ አታቀኝም ተከብረ ቁጭ በል የለበትም ኮሚቴ ውስጥ ውጣ አልኩት። አንተ ማነህ? ወይኔ ፎሎወሬን አይታል እንደ 800,000 ሰው ነው ያለኝ። ያው ሰዋለች ይብሮ አለ ጠና ተው በቃ አሉኝ። ቡም አለች እንደ አንተ የለበትም ውጣ ማስታረቅ አለብኝ እኔ ገብቼ። ከዛ ደግሞ ከኬንያ ደግሞ አንዱ መጣው ማን የሚባል አንዱ ደግሞ ከኬንያ መጣ ሙባረክ መጣ። በዚህ መጡ እንዳናወራ ማለት ነው። ብሩ ከሰበሰበ በኋላ እንደዛ ነው የሚያደርጉት። እኔ ለማታ እንዴት እንዳደረጉኝ ልነግርሽ አልችልም። እኔ በእውነት ሰዎችም አምነውኝ እኛም እነዚህ ነው ርጂ ሁላችንም ተነጋግረን ማታ በትክክል ልንሰበስብ በጣም ብዙ ሰው ላይ ነው ሼር ያደረኩት። በጣም ብዙ ሰዎች በእኔ በኩልም ሰጠዋል፣ በእሷም በሁላችንም በኩል የሚያውቁን ሰጠዋል። ግን ከተሰበሰበ በኋላ ብሩ ይላክ አይልክም፣ ብሩ ይላክ አይልክም። ምንድነው ብሩ ተያዘ አለ። ምን ነው ሲል አልሸባብ ትረዳለህ ብለው እንደዚህ ያው በደንብ አዳምጪ ልዕልቲ። አልሸባብ ትረዳለህ ብለው ብሩን ሆልድ አደረጉብኝ። ማን? ጎፈንድሚ ነው። አዎ በምን በኢሜል እናውጣለን ነው። ቆይ ይላል ሁሉም እንግዲህ ሁላችንም እናነባለን። አውጣ ተባለ። የቱ ጋር ነው? ቆይ ይላል አውጣ ይሄው ይለናል የሆነ ነገር ግን የሚለው ጽሁፉ እሷ ማንብባለች፣ ቡ ማንብባለች፣ ሶሪ ሁላችንም ነበር። ኧረ እኔ እንደው እስከ ቅርብ አጠፋው እንጂ እንትን ነበር ስክሪንሾት ነበር መሰለሽ። ሰዎቹ ስላላመንበት $300 አውጥተዋል የሚል ብቻ ነው ያለው። ከዛ ያቺ ብር ወጣች ተብሎ ስለተነገረ ከስር ነፋው። የካሻፑን አላስደምር አለ፣ የዜሉን አላስደምር አለ። ጎፈንድሚ ይታያል ግን ጎፈንድሚ ከ19 ደረሰ እያየ ነው። ግን እሱ አስጨብጨቤ ሰርተፊኬት ወስጄ ለአክሪ ልኬ ምናምን እሱን ይላል። ኢትዮጵያ ያሉትማ ታስታውሳለህ? ጠና ለዘመድ ያቺ ማነስ ማጠፋ ሙጨዮ ፍረኬት ብሩኬ ትከነኑ እንጀ ኢሜይሊ አካሴ ተዳምባል መርጠናት እኮ ነው እሷን እያደረግን ነው። እኔ ጋር ነበር ያለው። እኔ ቢዚ ነኝ ብርም አልነካካም አልኩኝ። ከዛ ቡና መጣናትና እንደሱ አደረግን። ስናደርግ የእሱን አካውንት ወደ እሷ ትራንስፈር እሱን በስንት መከራ ብሯ ካለቀች በኋላ ነው ወደ እሷም ያደረገው። ዛሬ ይላል ነገ ይላል። በቃ እነ ራጂ ይነግሩሻል፣ ግን ለምን ዝም እንዳሉ አላውቅም። ሁሉም አስመሳይ ነው። እንደዚህ እውነቱን የሚናገር እኮ የለም። እንዴት መሰለሽ ነሚከኛ እውነትን ተናግሮ ሳይሆን በቃ ሰላም እፈልጋለሁ ኦንላይን ላይ ምናምን እንደዚህ ማውራት አልፈልግም፣ በውስጥ አዋራ ስነ ስርዓት መያዝ አለበት ነው። አሁንም ግን ደሴም ፓተርን ነው። ሰዎችን እየጎዳ ነው በውሸቱ ስካም እያረገ ነው። ስካመር ነው፣ ስካም እያረገ ነው። ይሄ ነው ችግሩ። እሱማ ያላደረገን ያን ጊዜ ምን አለ ቢስሚላህ ረጌታ አይ ከና አጃይቦ ጃስማ ረቲ ማልጀ ቤት እና ከሰሰኒ ረንጀ እኛ ማንበብ እንደማንችል ይሰንስጂ የሆነ ከዴቭ ጋር የተካሰሰ ወረቀት አያ አይደለ? እሱንም አሁን ነገርኳቸው። የሆነ እሱ በታይ ዴቭ ጠልቶ ሊሞት ዴቭ ደግሞ እንደዚህ አይነት ሰው አይደለም። እግዚአብሔር ምስክር ስራውን ይሰራል። ሰው እንኳን አይደርስም እንዲያረግ የሌለ ወረቀት አጽፎ ራሱ ዝም ብሎ የተሰባበረ እንግሊዘኛ ነው ጽሁፉ ራሱ ቲክታክ አይደለም አንድ ተራሱ የማይጽፈው እኮ ነው የእውነት እና እንደዚህ ያደረገ ስም እየጻፈ ደግሞ የሰውን ስም እየጻፈ 32 ሰው ጽፎ የማያወዳቸው አሰባስበውብኝ ቲክታክ ጊዜ ስራ ጥሎ እንደሱ የሰው ስም እየጻፈ ስጋቱን እኮ ነው። አሁን ምንድነው ዮናስ ሙሉ ነጋ ሄዶ እንቁርቲና ዮዳም ነው እያባረሩ ያሉት ብሎ ቪዲዮ ያሰራዋል። እኔ ስንት ቀን አለ ዮናስ ለሪቱ ሊሰድበኝ የሚያድረው እሱ እኮ መጥቶ ዮናስ ወልደ እኮ እኔ ጋር መጥቶ ሊቀጠር እንደው ለምን እንደደለትኩት እንጂ ሽባ አንተ ጋር መጥቼ እሰራለሁ የዲለር አሻሻጭ ነበርኩኝ ሴልስ ማን ነኝ ብሎ እግዚአብሔርን እዚህ ሊመጣ ነበር። ዮናስ ወልደ ይሄ ስራ ፈት ስራ የሌለው ደግሞ መልሶ የማይለኝ ነገር የለም። በቃ ግን ዳዝም ማለት ነው። አይ ዶንት ኬር አሁን ተዋርዶ እኮ የህፃናት መጫወቻ ሆነ። አረጅ የሰፈር ውስጥ አርጅቶ ቁሪ ለቃቃሚ ታጣለች የወደቁ ሰዎች ለሞ ራሱ ነው የሚደውለው። በየጊዜው ይደውልልኝ ነበር ዮናስ ራሱ ማለት ነው። እሱ እየላከው ነው ተው በቃ ውጣ ከዚህ ውስጥ ይላል። ዮናስ ሲያየው እንደኝ እኔ ደግሞ የት ልናገር ብዙ እውነቶች በእጃችን አለ።
ለምን በህዝባችን ብር ነው የቀለደው። በእውነት እኔ የፐርሰናል የኔ ምንም አይመስለኝም። ነገርኩሽ እንዳለ ነው። እዛ ላይ ራሱን 1000 ብር አስገባ 1000 ብር። ከዛን ፍቄ ጓደኛዬ አብረን እየነዳን ነበር ወደ ጂም እየሄድን። እኔ ይሄን ሰውዬ አላምነውም አለ። እንግዲህ አለ አካባቢ ነን። እኔ ይሄን ሰውዬ ሞታል እያለ አላስገባም አለ። ፔኒ እንዲወረዳቸዋለሁ ነው ያለው። ይኸው ድሬንም ጠይቂያት። ድሬ ነበረች። ተበላሽ አንቺ ደግሞ ድሬ 300 ብር። ሁላችንም እኮ እያወራን ነበር በደንብ ያን ጊዜ ማለት ነው። ሼም ያዘን ምንድን እንትን አልሸባብን ትረዳለህ ብሎ ይዞብኝ ነው ብሩ ተይዞ ነው ይላል። ግን ለምን ብሩ የሚቀንሰው ብዬ ስጠይቀው እያወጡ ነው ሰዎቹ ይላል። እንዴ ከ19 ደረሰ። ካሻፑን አስደምረን ኖ ዜል ኖ ማንም አክሰሱ የለውም። ስንት እንደገባ አይታወቅም። ገባ ይባላል የሚቆጥር የለም ምን የሚል የለም ይመዘግብ የለም ኤዲት የሚደረግ ነገር የለም። ዳይሬክት ነው የገባው። ሰው ደግሞ አላወቀም። በቃ ዝም ብሎ ይሰጥብሻል። እዚህ ላይ አለማወቃቸው ነው። እና አንድ ቀን ደግሞ ሲያውቁት እንደዚሁ የሚጸጸቱበት ቀን ይመጣል። አንድ ተራ ሰው ነው ዋሽቶር የሚያመናፍሰው። ምንም መንፈሳዊ የሱ መንፈሳዊ ምን እግዚአብሔር ለሁላችንም አባታችን ነው። ለሁላችንም ምን የእንጀራ አባት ልጅ የለም እዚህ ውስጥ። የሱ ጸሎት እንደዚህ እየወጣ እያስመሰለ ነበር ነበር ኑራፉ ወይም ወርቲ ግሬፍ ጋፋ አሸንዳሳኒ ኩማ ይበሸል ምናምን ይርገ ዱበርቶ ታፍ አስረተኝ ማለቁ መቀኛ ፍረቴት ሪከርድ ይሰቃል። ጠናን ትራስት አድርጌ እኮ ነው። ጠና እኮ ነው ደውሎልኝ ድሬ በቃ ይሄን ይሄን ብር እንደዚህ ብለሽ ላኪ ብሎኝ ያው አምኖት ነበረ። እኔ ባይ ዘ ዌይ ዋን ኦፍ ኢት እንዳውም አንደኛውን ከነስሙን ያለኝ እኔ ዩኖም ያምናገነ ከማፒረን ላይ ከነስሙ ሪሲቱ ዛለ ያለ with you know when remember ጠና when he said በህት ስም ነው ብሎ ነበር አይደለ? እኔ ዲፖዚት ያደረኩት ገንዘብ that one is actually the second one ከነስሙን ያለኝ ያ ልክ ነው። remember when he changed ከዛ በኋላ እኮ ነው ቼንጅ አርግቶ ወደ ብሩኬ የቀየረው። ከዛ በኋላ ነው ተነጋግረን ነው። አንቺ አልነበርሽ ሙርጂች ያለች ብሩ እያለቀ ሲር ነው ድሬ በቃ ወደ ቡ እንዲዞር ያደረግነው። Okay, I have one question. ብሩ እኮ እኔ ዌብሳይቱን እያየሁ የተከታተልኩት ገንዘቡ ዝም ብሎ በአንዳንድ ይወጣል። ልጅ from 10,000 እንደዛ ይቻላል እንደ ሌልቲ ከስር ያወጣላ እሱ ነው አሰሱ ያለው። ማን ነው አሰሱ የለውማ ይችላል። እሷ ገንዘብ አይኔ እንዲሁ አኩመ እጀህ የከነላልቱ ማለት ነው። ተከታታይ እኔ እኮ በቃ ልክ ተከታታይ ፊልም ነው የሆነብኝ ያ ገንዘብ ሲወጣ ገንዘቡ ሲወጣ እንዴ ዌብሳይት ስቲል እስካሁን ካልጠፋ I should have the ወደ ብዙሩ አለሱ ወደዛ አዞር ነው ለመሰለሽ 19000 ደረሰ በካሻፕ። እኔ የእውነት ነው ማወራሽ ምንም እዚህ ላይ እንዲጨምርልኝ ምንም እኔ እሱንም ላጥላለው አይደለም። እውነታውን ግን ስናወራ 19000 ብር ደረሰ የካሻፕ የጎፈንድሚ ማለት ነው። ሶሪ የካሻፑ ኦዲት አልተደረገም። ዳይሬክት ነው የሚገባው። የዜሉ ማንም ይቆጣጠረው የለም ይገባል። ግን የጎፈንድሚው ስለሚታይ ካሳ እየወረደ ለምንድን ነው የብር ማይላክላቸው አልኩት። ቡም ትላለች ራጅም ለምንድን ነው ማይላከው? ህዝቡ እዛ የተራበ ነው። እና እንትን ያዘብኝ አለ ጎፈንድሚ ያዙብኝ። ምን ነው ስንለው ይሄ ውርጂ አለች አንድ ሰው አልሸባብን ይረዳል ብሎ ጠቆሞ 300 ብር አወረደ አለ። ማን ነው ሲባል ኢብሮን አለ። አሁን እስቲ ተሰባሰብንና 4-5 ሆነን አለ። አዎ ማን ጎፈንድሚ በእሺ በምንድን ነው ያለ? በስልክ ነው በምንድን ነው? በኢሜል ላኩልኝ አለ። ይሄው እቺን ጠይቂያት ነው እውነት ነው ማወራው። ውርጂ አለች እቺኛው ውርጂ አለ። እስቲ አውጣውሽ ኢሜሉ ላይ የጻፉልኝ ደብዳቤ ተጽፎልኝ ብሩ ተይዟል አለ። ግን የሚለው አንድ ሰው 300 ብር አውጥቷል። ይሄን ሰውዬ አላምነውም ብሎ እንደዛ ነው ብሎ ብሩን ወስዷል። ለምን ብሎ ሲጠይቀው ጎፈንድሚ አላምነውም ይሄን ሰውዬ ብሎ ብሩን መልሷል። እሱም ኢብሮ ነው የመለሰው። ነግሮናል ደግሞ በደንብ አስረግጦ ብሩ ቆየ በቃ እኔ አወጣለሁ ብሎ አወጣ። እሱም ከኛ ጋር ነበረ። ሲጀመርም 4-5 ሆነን ነበረ። በአንድ ሰው ስም አይሆንም ግን አንድ ላይ እናረጋለን ተብሎ ዘሎ በራሱ ነው በራሱ ስም ያደረገው። ከዛ በኋላ ከሚራቡ ወለጋ ማህበረሰብ ፊራውልና ሙባረክ ቢሰማ ዘርፏል። ቆይ ከዛ ሁርጂ ለምን እንዳለች አላውቅም። ሁርጂ እኔ ነቡ ሁላችንን ቁጭ ብለን ስለ ብሩ ስንጠይቀው ሌላ ሰው የሌለበትን ኮሚቴ ውስጥ የሌለውን ሰው ይዞ መጥቶ ሰውየው በጣም ተሳደበ ኢብሮ ላይ። ከዛን አንተ የለበትም ሙባረክ እንኳን ላስታርቅ ብሎ ነው የመጣው ከሱ ጋር። አንተ ስለሌለበት መርጃ አድርገን ነው የምናወራው ሁላችን የግሩፕ ሰውየውን ማለት ነው። ሼኪውን ስል ስማ 800 ፎሎወር አለኝ አጠፋለሁ ከፈለክ አለኝ። ያው ሁርጂ አለች። እኔ ምንም የምጨምረው የምቀንሰው ነው አሳለው የሳኩኝ ነው በጣም እዛን አስተዋውሳለሁ እንዴ ነው ተከብረ የምትቀመጥ ከሆነ አርፈ ቁጭ በል። ምንም የምታውቀው ነገር የለም ማለት ውጣ ከዚህ ውስጥ አልኩት። እኔ ሁሉም ሰው ተው አሉኝ። እኔ ትልቅ ሰው ናቸው ምናምን እዳዝም ማረር አሁን የምናወራው ያለነው ሰው ነን እንጂ እሱን አይመለከተው። እውነት ነው አሉት። እኔ አዎ ከጠና ጋራ በጣም ተጣሉ። ዩቲዩብ ላይ አወጣለሁ አጠፋለሁ። ዩቲዩብ ላይ አውጥቼ ያደርጋለሁ የፈለከው ላይ አውጣኝ አልኩት።
ተወቀ እናሉኝ ሁሉም ሰዎች። ሰውየው የለም ያለት ነው አንድ ከኬንያ ሙባረክ እሱ ነው ወደዛ ያደረጉት ነገሩ። ከዛ በኋላ በቃ ድሯም እየከሳች ሄደች። ለዛ እኮ ነው ስለ እርዳታ ጊዜ ቴዲ ሐዋሳ ቤት በጣም ሙባረክና እሱ ሲደጋገፉ ሙባረክማ እንጀራ አባቱ ነው። ሙቤማ ነው እስር ነው የሚሮጠው። እኔ ግን ታውቃላችሁ እሱን ብር በጣም እንደ ተከታታይ ፊልም ስትከተለው ነበረ። ገንዘብ ቀስ ብሎ ሲወጣ እኔና ድሬ እናወራለን ሁሉ ቀን እየገባ ናይ ነበረ ኧረ ብር አለቀ አይሄድም አልሸባብ ትረዳለ ብለውኛል። ከዛ ሰብስቤ ሰዎችን እዛም እዚህም እየደወልኩኝ ስንጠይቀው በኢሜል አልሸባብ ትረዳለ ብሎኝ ጎፈንድሚ ብሩን አስቆሞት ሰዎቹ እያወጡ ነው ከስር ይላል። ከዛ በምን በኢሜል አውጣን ነው ሁሉም ያነብ ነው እንግዲህ እናቴ ማውጣት አይቻልም። እኔ ራሱ ሞክሬ ፖዝ አድርጎታል አካውንቱን ኦልሬዲ እንትን አድርጎታል። ማውጣት አይቻልም። ያውቃል ሁሉ ነገር ጫወታውን ያውቃል። እና እህቱ ራሱ በጠዋት ጠና ይሄ ልጅ አሁን ስሙም አያምርም ለምንድን ነው በራሱ ያወጣው ስል እኔ አላየሁትም አልኳት። እሷም ደውላ ስትነግረኝ ሂጄ ደወልኩለት ቁጭ ብሏል ሰዎች ሰብስበው። ከዛ በኋላ ለምን እንዲያደረክ ጥሩ አይደለም አንድ ለሶስት ሰው መጨመር ነበረብህ አልኩት። ስለው በቃ እኔ በጠዋቱ እንትን ብዬ ሰዎች እንርዳ እያሉኝ ስለሆነ ጀምሬያለሁ አለ። ኦኬ ብለን በቃ ቀጠልንበት። እስቲ የትም አይሄድም እያልን ግን ካሻፑ ነው ስንት እንደሆነ እኔም አላውቀውም አብሬው ብኖርም ኢሞሽናል ሁሉም ሰው እኮ በሰዓቱ ሰው በተጎዳ ኢሞሽናል ሆኗል። ማንም ይሄን ያሰበ ሰው የለም። ያን ጊዜ ወጣቶች የታረዱ ጊዜ ነው አይደለ? ያ በጣም ብዙ ሰው የሞተ ጊዜ ነው። አንገት ቆርጠው እንደዚህ እንትን ያሉ ጊዜ ነው። አንገት ተቆርጦ ያየን ጊዜ ማለት ነው። ቢስሚላህ ምናምን ብለው በስመ አብ ወልድ ብለው እንደዚህ ይዘው በፌሮ ያኔ ነው የተደረገው። ግን ለማንኛውም ብሩ ተበልቷል። ያኔ ነው እንትን ያለ አናውቅም። እኔ በሱ እጅ ነው አክሰሱ ያለው በማንም እጅ የለም። ራጂም ነበረ ሶሬቲ ሁርጂ ኢብሮ ቡ እኔ ሆነን በቃ ብንል በጣም ዝም ብለን ዞራለን እናወራለን እንጂ ኔቨር ምንም አይነት አክሰስ የለንም። የእውነት ነው የምልሽ። በዛ የወለጋ ብር የተሰበሰበውን በትክክለኛ እዛም አልደረሳቸውም። የደረሰ የተወሰነ አውጥቶ የቡ ሰጣለች። እሱ ግን እኔ የሰጠሁት ነው የሚለው የዜድና እንትን ነው የሰጣቸው መሰለኝ። ካሻፑን የሰጣቸውን ተቀበሉ። ምንም ማድረግ አይቻልም። ያ ደግሞ ዜል ነበርን በዜል ስንልክም ነበረ ለልቴ 500 ብር ያን ቀን ሙባሪክም የሆነ ሀረር ላይ የሆነ ይጅጋሉ ሶማሌ ሀገር ላይ የሆነ ሰው ገሎ ነበረ። ልክ ከዚህ ተሰብስቦ ሙባሪክ ቤት ሄደናል ግማታችን ማለት ነው። እዛ እኔ 500 ብር ነበር የሰጠሁት ያን ቀን። እዚህም 500 ብር ነው የሰጠሁት። እንዳውም የሙባሪክ ልጁ ሰው ገሎ እስር ቤት ነበረ። ነበር ታጠና እንደዛ ተበልተናል። ያ ከዛም በኋላ በቃ እንዳውም እዚህ ጋር ብር መስጠት ለምን በጎረቤትም በሰፈርም ሄደሽ ብዙ ዳህ አለ የምትረጁ ከዛ ተውን መርዳትም ተውን መስጠትም እዚህ ላይ ተውን። እኔ ከዛ በኋላ ነው በእርዳታ I don't trust በቃ አንድም ሰው ትራስት ማድረግ ያቆምኩት። ድሬ በቴ ነው እንድትረዳ ያደረገው ማታ ላይ ድሬ ያደጣ ይረዳችሁ ድሬ አይበቃም ተባለ። ማታ ላይ ሲታይ ድገሙ ተባለ። እኔም የተወሰነ ብር ድሬ ሁላችንም የተወሰነ ብር ጨመርን። ያ የተወሰነ ስጨምሩ ነው ያ ጊዜ ገባው ነው። ሁለት ቦታ አንድ በእንትን ያ እንደዛ ነው እኔም እያደረኩት። አንድ ሺህ ብር ጠዋት ሰጠሁኝ። ማታ ደግሞ 1 ሺህ ብር እኔ ላይ ፈረደብኝ። 1 ሺህ ብር እሰጣለሁ ይሻልኩኝና 500 ብር በእንትን አስገባውለት በካሻፑ ላይ ማውጣት በተቸገሩ ሰዎች ሳድ ስቶሪ ይሸጥና ከዛን ካሻፕና ዘይድ እሺ ጎፈንድሚውስ እሺ እናየዋለን ሲወጣ ካሻፕና ዘይድ እኮ የግለሰብ አካውንት ውስጥ ነው የሚገባው ገንዘቡ። ስለዚህ ለማህበረሰብ ሲጀመር ግለሰቦች መሰብሰባቸው ነው ጥፋት። ወለጋ ተቸገረ ብሎ ሙባረክና ፊራውን ሊሰበስቡልን አያስባችሁም? ስለዚህ ከዚህ በኋላ ምን እንማራለን ለሚለው ነገር ማህበረሰብም ሆነ ግለሰቦች ሲቸገሩ ግለሰቦች መሰብሰባቸው ትክክል አይደለም። እሱን ያስጠላል። that was the last one ከዛ በኋላ I don't trust anything ምንም እኔ ትራስት ነው። ያኔ ደግሞ የሆነ ግሩፕ ነበር በቃ ኦሮሞ አጫሉ ሞቶ በቃ በጣም ኦሮሞ በጣም በዛን ሰዓት በጣም በቃ እንትን ነበርና ሁሉም ሰው አመን ነው ለወለጋ ስለሚሄድ አመን ነው እነስላለን ነው። እኔ የሀረር ሰው ነኝ ግን እዛ ቦታ ላይ ኦሮሞ እንደ አንድ ኦሮሞ ህዝብ እየተጎዳ እንደዛ አይነት ነገር ስናይ ተጠንቀባሽ እንደዛ ያደርሳብልን እንጂ ይበላል ብለን አይደለም ያደረገው ሌላ ነው። በመልካምነትንም ከዛም ሳድ ስቶሪውንም ይዙና ካሻፕና ዘይድ ትራክ አይደረግ ሙባረክ ካሻፕና ዘይድ የተሰበሰበ ገንዘብን መልሶ አያውቅም ለተረጆች። ይሄን መስላችሁ ነበር። የወለጋን ደግሞ ፊራውሊ ብቻ ነው የሰበሰበው ካሻፕ። እኔ ትልቁ ያነሳሁት ካሻፕና
ዜል በግለሰብ ነው እና እሱ እንዴት ነው ኦዲት የሚደረገው ስል ትልቁ የጠላኝ በቃ እዛ ላይ ነው። ያ ትልቁ ከኔ ጋር ጸብ ያመጣው ከዛ በኋላ ዲፌንድ ማድረግ ጀመረ። እኔ የማወራውን ነገር ስልኬንም አላነሳለም። ከአንድ ነበር የሚያነሳልኝ። ሌላ ስልክ አለው፣ 3 ስልክ ነው ያለው። ሁሉም እኔ ጋር ነበር። የሐረርጌን ራሱ ምግብ ረዳለው ነው 1 ሚሊዮን ብር ነው የወረና ነው ምግብ የሐረርጌን ሲራብ 1 ሚሊዮን ብር ሰጣለሁ ብሎ የከለከለውስ እነ ማኪ የሚስጠይቁት ነበር። አልሰጠም፣ ሰጥቻለሁ አልሰጠም። እሱንም ተስፋዬና ማኪ እንትና ሁሉ ጠይቀውኛል፣ በግል ጠይቀውኛል። ለምንድን ነው ሰጣለሁ ብሎ አልደረሰም? ሰጥቻለሁ አለኝ። ለኔ ደግሞ ስጠይቀው ማለት ነው የጎፋንም 1 ሚሊዮን ብር አልሰጠም። ሲቆጥር ነበርስ ወደ ሰፈር እንደዚህ ሄደው እንዴ ከቴዲ አፍሮ ጋር ያለው አልሰጠም እንዴ? እሱን አልሰጠም። እና ታስታውሳለህ? ይሄን ራሱ እኮ ያን ጠዋት ሲጀምር ማለት ነው የወለጋውን ራሱ እኔ በበኩሌ 1 ሚሊዮን ይኸው አስገብቻለሁ አለ ሲጀምር። ምን ሳንቲም ሳይሰጥ ምን ነው እንዴ? አላስገባም። ይኸው ፍቄ ያለ ገና 1 ሺህ ብር እንኳን አልገባችም። ጠና ብሎ ደውሎ ምን ማለት ነው ሰው ዝም አለ ብሎ ለምን ብቻ አንተ ታደርጋለህ ብዬ እየተከራከርን ከፍቄ ጋር መኪና ውስጥ ነበር። ምሳልን በላለው አቀም ጀደሚቲ ሚሊዮን ተኮ ገልቻ ጀደ እንገልጭ ካኑማዩ ጊዜ ጀልቀው በር ገና ማከፍ ጀደ በር $13,000 ነበር። It was around $13,000 ዌብሳይቱ ላይ like because እኔ ፎሎ ሳደርገው it was around $13,000 ምናምን ነበር ለወለጋውና I'm gonna actually ዌብሳይቱ ውስጥ እንደገና ሄጄ አየዋለሁ። ምክንያቱም ተዘጋ I'm not sure። የሚገርምሽ ነገር ደግሞ ጠናን ነው የተጠቀመው። እኛ ጋር ደግሞ የሚቀርበን ጠና ስለሆነ በጣም እየደወለ በቃ በእናታችሁ አግዙ እንጂ ስላለን እኔ I don't know። ሁለተኛ ማታ ራሱ አግዝና ድሬም ሁርጂ ማታ እንዴ አነሰ ብሩ በዚህኛው ሲል በቃ እና 1 ሺህ ብር መድገም አለባኝ። እሺ ቆይ ብዬ ነገርኩት በውስጥ እኔ ጨዋታ 1 ሺህ ብር ሰጥቻለሁ $500 አሁን ካሻፕ ላይ አድርገዋለኝ። ሬው ምንም እግዚአብሔር አጥቶ ሁላችንም ሞር ብር የተበላችሁ የካናዳ ኦሪጂናት መሰለኝ ሞር ማለት እሷም ሰጣለች 1 ሺህ ብር ሰጠችው እንደዛ ሰጣለች $1,000 ሰጠችው እንጂ 1 ሺህ ምናምን ነው 1 ሺህ ነው 2 ሺህ ነው ማታ ማስጨመራት እሷም ጨምራለች። ሶሬቲ ሰጣለች she's the one who pay more ግን እሱ የሚለው የኔ ጓደኞች መጣው አለ የሆነ እሺ have evidence እሷ ሁላችንም አለ እንግዲህ የበላውን በልቷል። አሁን ሌሎቹ እንድትማሩ ወሬ ሳይሆን ሌሎቻችሁ መማር አለባችሁ። ቆጥላችሁ አይታችሁ ለማለት ፊራኦል ቺቻ ጎፈንድሚ በገርል ስሙ ሰበሰበና የጎፈንድሚ የተሰበሰበው ገንዘብ $19,000 ቀንሶ 7,000 ሲደርስ በቡርክ ያወጣችሁ ነው ፕሮሰስ አድርጋ እና ለምንድን ነው መቀየር አለበት ሲባል ለምንድን ነው የሚቀንሰው ሲባል አልሸባብ ተብዬ 300 ብር አንዱ አወጣ። ከዛም በኋላ ግን ሪፖርት ስለተደረገ ነው ተባለ። ሪፖርት ግን የተደረገበት ነገር የለም ነበረ። ከዛም በኋላ ከጎፈንድሚው ሌላ ለወለጋ ማህበረሰብ ሙባረክ ሌሎች ማን ነው ፊራኦል የነ ሙባረክ ሙሰማን ፕላትፎርሞችን በመጠቃቀም በካሻፕና ዜል በግል አካውንቱ ወለጋን ለመርዳት ገንዘብ ሰብስቧል ነው የምትሉኝ? ወለጋን ህዝብ እረዳለሁ ብሎ በግል አካውንቱ ገንዘብ ሰብስቦ ከልክሏል ነው የምትሉት እናንተ። ስለዚህ ካሻፕና ዜል ያደረጋችሁ ሰዎች ገንዘቡ ስትሉት ጩኸቱን ይጀምራል፣ ሰዎች ይላካሉ፣ ስድብ ይጀምራል ነው የምትሉት? አዎ ኤግዛክትሊ ያስማውሉ ተቀምጠናል እኮ። እኔማ በተለይ መጀመሪያ ሰሞን ከነኩማ ጋር ወደ ማታ ላይ ግማሹ እየደከመ እንትን ሲል እኔም እየገባው እንደዚህ ነበረ። ከዛ በቃ በንግራታው እንትን ስል ቤት እንኳን ሃይ እንኳን ስንለው መልስ አልመለሰም። ዜል ያረጋል ቤትም ማለት ነገር አለ ማለት ቤት እንኳን እኔ ከዛ እንዴ ልጁ ምን ሆነ ነው ጠና ነቤት አባራ ሚኒሶታቲ ወለርክሌ ቱሬ እነሱ ነበሩ ይፋ ምናምን እሱ ሳይ ነው ደግሞ እንደዚህ ሌላ ቦታ ነበር እኮ ያለ። ከዛ እንዴ ሰው የምን ሆነ ነው ብልክለት ምን ብለው ዘጋኝ ኢግኖር አረገኝ። ከዛ ኢብራ ደወልልኝና እንደዚህ እየተፈጠረ ነው ምን እንደሆነ አላውቅም ይለኛል። ከዛ እኔም እንትን ስብሰባ እንደዛ ያደረጉ ቀን ሲደወልልኝ እንደዚህ ተደረገ ነበርሻሉ ምን ሰውየው በላው ብሩን ተባለ። በቃ ከዛም በኋላ ቤትም አልገባም። እዚህ ቤቷም መጥቼ እዚህ ጋር ሰው መርዳት ራስ ያስጠላሻል። እና ሰው እንደዚህ ተራበ እንደዚህ ብለሽ አንቺ ተራሽ ካለሽ ነገር ላይ ስታረጊ ያ ነገር ሳይደርስ ቀር በጣም ነው የሚያናድሽ። ሰው እንደዚህ ነው ባለሀብት የሙካሽ አምባኒ ጓደኛ እግዚአብሔርን ወንበር ላይ ያስቀምጠው ግለሰብ እግዚአብሔር በተለያየ ከባባድ መገለጥ የሚያራምደው ወንድማችን ቢሊየነሩ እግዚአብሔር 30 ሚሊዮን በአካውንት ያስገባለት ፊራኦል ቺቻ የተራቡ የወለጋ ኦሮሞ ስደተኞችን ለመርዳት በካሻፕና ዜል የተሰበሰበውን ገንዘብ ኦዲት ማድረግ አይፈልግም።
ቀጥሎም ደግሞ ገንዘቡ ሰምጧል ነው ያ ይሄው እኔ ከኔ አንድ አልኩሽ እኮ የመጀመሪያ ሰው 500 ብር በሱ ጋር የገባው እውነቷን ነው። እውነቷን ነው። እኛ እንውላችሁ ሌላ 500 ብር ያውቃል፣ ነምበሬንም ያውቃል። ዜልስ አረግለትም እኔ ከመጀመሪያው ከኔ ጀምሮ ኦዲት ይደረግ ያ ብር ተመልሶ ይመለስና እኛ በፈለግነው እንረዳለን። አይ ተባለም ይሄ ሰውዬ እኛን ለተራበው ወገናችን እስከሰጠን ድረስ yes የት እንዳደረሰ ማወቅ አለበት። ያኔ እንደዛ ተበጥብጦ በቃ ዝም ነው ይተባል። እኔ ግን ሌላ ጥያቄ እስከርዳታ ውጪ ዱከም ከጂጂ ጋር ያሳየት ቪዲዮ ምንድነው? በዱከም ሬስቶራንት በእንሶዳ የሆነ ልጅ አለቀሰ መጥቶ አብሮን ነበር ምሳ እየበላ 10,000 ብር በላኝ ከኢትዮጵያ ነው የመጣው አለ። ሁለቱ የራሳቸው እሱ የራሳቸው እንትን ነው ግን 10,000 ብር በላኝ ብሎ ጂጂ እንደውም አስታረቀቻቸውና አለቀሰች እንደውም ጂጂ እና ለሷ መጥቶ ነገር እንደዚህ ያደረገኝ እንዲህ በቃ ይጫወታል። በጣም $10,000 በላይ አው ልጁ ራሱ ወጥቶ እናገራሉ ትተዋል ነው እኔና ዳለቻ ማለት ነው። በቃ ረፋል ነው በእውነት እንደዚህ አልጠበቅንም ነበር። እኛው ይኸው ዝቅ ብሎ ነው ያለቀሰው እንደ ሴት ልጁ ማለት ነው። ምሳ እየበላ መጥቶ እኛ ጋር የትራክ እንትን ለማውጣት ብሎ ነው መሰለኝ እሱ ላይሰንስ ማለት ነው። ሌልቲ ድምፅሽ የለም እየተደወለበት ይሆናል በፌክ ነምበሮች $10,000 ቢሊዮነሩ ፊላወል ተካሚንግ ቢሊዮነር ብሎ አሁን ፌክ ወረቀት ብር የሚያሳየን $10,000 ከአንድ ደሃ ዳያስፖራ ዘርፎ ልጁ በ$10,000 ብዛቱ በጣም ያለቀሰ ከሆነ እኮ ምስኪንዬ ልጅ ነው። ምስኪንዬ ነው። ወንድ ልጅ አስበሻል? $10,000 ተበላው ብሎ ካለቀሰ ምስኪንዬ ነው። ምሽት እና ሰላም ነው። ታንኪዩ ድረይ እና ፍራቸው ይደውሉ። በቃ ሌላ ቀን እንገናኛለን። ሰላሙኑ መልካም አዳር። እናቱ ለምንድን ነው የሚደውሉት? ሌባ ልጃቸውን ማሰራቅቷቸው ነው? እናቱ ለምንድን ነው የሚደውሉት? ለምን ትልቅ ሴትዮ ናቸው። እባክህን ይላሉ። እኔ ምን አውቃለሁ? እሱ ነው ድምፁን ቀይሮ እንጂ እናቱ እንደዚህ አይነት ነገር ውስጥ የለም። ጌታ እሱ እንደ እናት ድምፁን ቀይሮ ጌታ ምስክሬ ነው። እናቱ አይደለም። በሬው ንብ ይላል። ሴት ነች ታዲያ ትልቅ ሴትዮ ነው እንደዚህ ድምፅ ነው ምናምን ብሎ ነው። እናቱ ምን ይሰራሉ ቲክቶክ ላይ በዚህ ሰዓት? ቲክቶክ ላይ ምን ይሰራሉ? ማዘር ውሸት እንድታቆም ነው እያፈነች